ሙሳን አይታችሁታል? እስራኤላውያኖችን ከግብፅ እየወሰዳቸው እያለ ከፈርዖን ነጥቆና ቀምቶ ልክ እየወሰዳቸው እያለ ባህሩ ፊታቸው ተጋረጠባቸው። እስራኤላውያኖች ከፊት ለፊታቸው ባህር ነው ያለው። ከኋላቸው ዘወር ብለው ሲመለከቱ ደግሞ ፈርዖንና ሰራዊቶቹ ደርሰውባቸዋል፣ ይታያሉ። ፈለማ ተራ አልጀምዓን አላላህ ሁለቱም ጭፍሮች በተያዩ ጊዜ አለ የፈርዖንና የሙሳ ህዝቦች ቃለ አስሓቡ ሙሳ የሙሳ ህዝቦች እንዲህ አሉ፣ ኢና ለሙድረኩን እኛ ተደረሰብን፣ በቃ አለቀልን አሉ። ተስፋቸው ተሟጠጠ። የሙሳ ተስፋስ ምን ነበር ከተባለ ተመልከቱ። ቃለ ከላ ለይሰ ልአምሩ ከማ ተቁሉን፣ አይ ነገሩ እናንተ እንደምትሉት አይደለም አላቸው። እያያቸው በቅርብ እነ መዕየ ረቢ ከእኔ ጋር ጌታ ያለ እኮ አላቸው። ሰየህዲን እርሱ አሁን መንገዱን ያበጅልኛል አላቸው። አልነገረውም አላህ እንደሚያደርግለትም ገና እንትን አላለውም፣ ግን በአላህ ላይ ሙሉ ተስፋ አለው። አላህ ስብሓነሁ ወተዓላ ተስፋ በቆረጥክበት ሰዓት በዚያ ሰዓት ወላሂ ላዚም ለእርሱ በቃ እልቅስ ብለህ ሙሉ ተስፋህን በቃ ጫን አድርገህ ልብህ ላይ ጠይቀው። ጌታችን ነቢያቶች እንደዚያ ነበሩ። ከኔ ጋር አላህ አለ እኮ አላቸው። በሉ በአላህ ላይ ሁላችሁም ተመኩ አላቸው። በሱረት ዩኑስ ላይ ባሉ ሲናገር ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን፣ አማኞች ሙስሊሞች እንደሆናችሁ በአላህ የምታምኑ እንደሆናችሁ በእርሱ ላይ ተመኩ አላቸው። ታዲያ ምን አሉ? ፈቃሉ ዐለላሂ ተወከልና፣ እንግዲህ አሁንስ እነሆ በአላህ ላይ ተጠግተናል ተመክተናል አሉ። ረበና ላ ተጅዐልና ፊትነተን ሊልቀውሚ ዛሊሚን ወነጅና ቢረሕመቲከ ሚነል ቀውሚል ካፊሪን አሉ። ጌታችን አላህ ሆይ ለበደለኞች ሰዎች ፈተና አታጋልጠን አሉ። በእዝነትህም ከሚድኑት ከአማኞች አድርገን ከዳኞቹ አማኞች አድርገን ብለው ተማጸኑት። ወነጂና አድነን በረሕመቲከ በእዝነትህ ሚነል ቀውሚል ካፊሪን ከካህዲያን ህዝቦች አሉት። ከዚያም አላህ ስብሓነሁ ወተዓላ ምን አደረገ? ወአውሐይና ኢላ ሙሳ አን ኢድሪብ ቢዐሳከል ባሕር፣ በዚያው ቅጽበት ወደ ሙሳም ትእዛዜን አስተላለፍኩኝ፣ በያዝከው በትር ባህሩን ምታው በማለት አለ። ልክ ሙሳ በመታው ጊዜ ፈንፈለቀ ተከፈለ ባህሩ፣ ፈካነ ኩሉ ፍርቅን ከጠውድ ልዓዚም፣ ሁለቱም የተከፈለው ከግራና ከቀኝ ያለው ልክ እንደ ትልቅ ጋራ ተራራ ሆኖ ደረቀ፣ መካከሉ ሜዳ ሆነ። ወአዝለፍና ሰመ ልአኸሪን፣ በዚያም ሌሎቹን እነዚያን አሳለፍኳቸዋል። ወአንጀይና ሙሳ ወመን መዐሁ አጅማዒን፣ ሙሳንና ከእርሱ ጋር ያሉትን ሁሉም አዳንኳቸው አለ። ከዚያስ በኋላ ልክ ካለፈ በኋላ ሙሳና ሰራዊቶቹ ባህሩ እንደዚያው እንድደረቀ እንዳለ ነው። ልክ ፈርዖን ሲመጣ አያችሁት፣ ለእኔ ብለው እኮ ነው ይህ ባህር ተገልጦ አሁን እንደዚህ የሆነው ብሎ ማሳመን ጀመረ። እነዚያ ቅል ህዝቦች አሁንም እያመኑት ነው። ልክ አላህ ስብሐነሁ ወተዓላ ሙሉ ፈርዖንና ሰራዊቶቹ እስኪገቡ ድረስ ባህሩ እንደዛው እንዳደረቀው ቶ ፈርዖን ከሙሉ ሰራዊቱ ጋር በዚያ ቦታ ላይ ገብተው ከጨረሱ በኋላ ያንን ባህር ተመለሰ ነው አላህ ስብሐነሁ ወተዓላ። ثم أغرقنا الآخرين አለ። ከዚያም ሌሎችንም አሰመጥኳቸው አለ። ታዲያ በሰመጠ ጊዜ ፈርዖን የመጨረሻ ህይወቱ ላይ አንድ እውነት ተናገረ። ሙሳ ሲያስተምረው የነበረው ወጃወዝና ቢበኒ እስራኤል አልባህር አለ በሱራ ዩኑስ ላይ። የእስራኤልንም ልጆች የያዕቆብ ልጆች ማለት ነው። ያዕቆብ እስራኤል ነው። የእስራኤልንም ልጆች ባህሩን አሳለፍኳቸው አለ።